እና አባቴን አንተ ገለ ቀብረዋል እያልክ ብቻ እንዳይሆን እሱን አንተ አልክ። ቆይ አንተ ምን አይነት ሰው ነህ? ሰው መግደል በዚህ ደረጃ እንደዚህ ቀላል ነው እንዴ? ማንም ገደለው ማለት እሱ ወደፊት የሚታወቅ ነው። እሺ ይህን ማሰብ በራሱ ለዚህ ቤተሰብ ያለ ንቀት ነው የሚያሳየው። በነገራችን መርማሪው የምጠረጥረው ሰው አለ ወይ ብሎ ሲጠይቀኝ መጀመሪያ አንተን ስም ይጠራው። ምንድነው? ሰማኛለህ? ዛሬውኑ ይሄን ቤት ለቀን እንድትወጣ ፈልጋለሁ። እሺ ማይ ይሄ ማህረ ማለት ዛሬውኑ ቤቱን ለቆ እንዲወጣ። እስኪ ተረጋጋ። ቆይ ምን ተፈጥሮ ነው? ወንድሜ ብዬ ቤቴ ባስጠጋው ጭራሽ አባቱ ጋር ያደርገኛል እንዴ? ምን? ቆይ ለምንድን ነው እንደዚህ ይፈላ ነው ወይስ መርማሪው ፊት ትቀርባለህ ስላልኩ ይሄን ሻገለዋለሁ። እረፍ እያልኩ እረፉ። በቃ ትያልኳችሁ አይደል? እናንተ ወንድማማቾች ናችሁ። እንደዚህ አይነት ወንድም የለኝም። እኔም እንዳንተ አይነት ወንድም አልፈልግም። እሺ ፊቱ ማጥቆር የጀመረውን ላይ ግን እኮ የሱ መሆን እንደማይችል ደጋግሜ ነግሬው ነበር። በግድ የራሱ እንድትሆኚ ሊያደርግሽ አስብ ይሆናል ወይ ደግሞ አቋራጭ እየፈለገ ይሆን? የእውነት ይህንን ካደረገ ጸቡ ካንተ ጋር ሳይሆን ከኔ ጋር ነው የሚሆነው። ምን እያደረክ እንደሆነ ግን አስተውለዋል? ምን አደረኩ? የአባቴን ገዳይ ነው የፈለኩት። በዚህ ደግሞ አንቺ ቅር የሚልሽ አይመስለኝም። ታዲያ የገዛ ወንድምህ ይሄን ያደርጋል ብለህ አምነህ የጠቆምከው? ወንጀሉን ካልፈጸመ ምን ያንቦቀቡቀዋል? አርፎ አይቀመጥም? ያጽናና ሲመጣ እኮ ነው የአባትህ ገዳይ አድርገህ የመለስከው። ምን ነው ታዲያ ከሰርጉ በፊት የአደጋ ጊዜ ተጠሪነትሽ ቀደመ። ናሆም በደንብ ልክ ነው። አንተ እየተበቀልከው ነው። በቀል? እኔ አንተ አይደለሁም የናሆም ነኝ። ይሄ ደግሞ የማይቀየር ሀቅ ነው። የአንተ መሆን ብችል ኖሮ ከድሮ መቀበልህ ነበር። ግን አንድ እውነት ልንገርህ፣ ሁሌም ቢሆን የናሆም ነኝ ብለሽ ልትፎክሪብኝ ነው? አይንህን ከናሆም ላይ አንሳ። እኔም አንድ እውነት ልንገርሽ፣ የአባቴን ገዳይ እስካላገኘው ድረስ ማንንም ሰው አልተውም። ናሆምን ማሰቃየት ግን ይጸጽታል፣ እንዳትረሳ። የአባቴን ዋጋ ስላላወቃችሁት። ሄሎ ኤርሚያስ፣ የት እንደምንገናኝ ብቻ ንገረኝ። እሺ መጣሁ። ኤርሚያስ ለዲያግም የአባቱ ገዳይ ማን እንደሆነ ነገረው። ኑሐሚን ናሆም በጭራሽ አባትህን ሊገድል አይችልም፣ አንተን ሊያጽናና በመጣበት እንዴት ትወነጅለዋለህ? እንዴት ነፍሰ ገዳይ ታደርገዋለህ? እውነትም እየተበቀልከው ነው። እኔ ደግሞ መቼም ቢሆን ያንተ ልሆን አልችልም ብላ አስጠንቀዋለች። ኤሚ ኤርሚያስ ዋሽቶኝ ሊሆን ይችላል ብላ የሰማችው ጥርጣሬ እውነት መሆኑን ራሷ በጆሮ አረጋግጣለች። ወይዘሮ ዝርናሽና አቶ ላይኩን ሲያወሩ እውነቱን ሰምታለች። በዛ ላይ ደግሞ ኤርሚያስና ዲያግም ሊገናኙ መሆኑንም አውቃለች። ምን ልታረግ ትችል ይሆን? ናሆም እንግዲህ የዲያግም አባት መሞቱን እርግጠኛም እንኳን ባይኮን ግን ደግሞ ምናልባት እኔ እንዳልሞሸር ፈልጎ ነው የሚል ጥርጣሬ ነበረው። ግን ደግሞ አቶ ላይኩን እሱንም ቢሆን ታረዲያው እሱም ያለበት ጭንቀት ቀላል አይደለም። የሚወደውን አባቱን ነው ያጣውና ስለዚህ ከጎን ሆነ ልታጽናናው ይገባል፣ በሱ መፍረድ የለብህም ብሎት ነበር። እናሱም እሺ ብሎ የአባቱን ምክር ሰምቶ ወደ ቤት በተመለሰበት ጊዜ እንግዲህ ናሆምን ተጠርጣሪው አንተ ነህ፣ አባቴን አንተ ወደኸው አታውቅምና ፖሊሱም ሲጠይቀኝ አንተ እንደሆንክ ነግሬዋለሁ የሚል ምላሽ ሰጥቷል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ ዲያግም እንግዲህ ለሰርጋቸው ናሆምና ኑሐሚን ቤተሰቡ ጉድ ጉድ እያለ የሰርጉ ድግስ በተጀመረበት ጊዜ ያልታሰበ ችግር ተፈጥሯል። ይህም ምንድነው? ለዲያግም ከፖሊስ ጣቢያ ተደውሎለት አስክሬን ከቤታቸው አካባቢ ጫካ ውስጥ እንዴት ተገኘና እሱም የአባቱ መሆን አለመሆኑን እንዲያረጋግጥ ተጋብዞ ነበር። ግን ደግሞ ዲያግም እሱም ማድረግ ስላልቻለ የአባቱን ብራዝሌት ይሄ የአባቴ ነው ብሎ ያላቸውን ሰጥተውት ወደ ቤት ይዞ መጥቷል። ይህም የሆነው ምንድነው? ፖሊሶቹ እዛ ቤተሰብ ላይ ጥርጣሬ አድሮባቸው ስለነበረ ብራዝሌቱን ሲያይ ማን ምን አዲስ ስሜት የመደንገጥ ምናምን እንግዲህ የሆነ ስሜትን ከማን ላይ አይተሃል ለማለት ለማጣራት እንዲመቻቸው ነበር። እናም እንግዲህ አብሮ የተገኘውን ብራዝሌት ይዞ ወደ ቤት ተመልሷል። ከፖሊስ ጣቢያ ተደውሎልኝ ነበር፣ ስለ አባቴ አዲስ መረጃ አለ። አባቴ ለቤታችን ቅርብ የሆነ ጫካ ውስጥ ተቀብሮ እንደተገኘና አስክሬኑ ፖሊስ ጣቢያ እንደተወሰደ ፖሊሶችም የአስክሬን ምርመራ እንደጀመሩ ተናግሯል። እንዴት ይሄ ሊሆን ይችላል ብላለች ወይዘሮ ዝናሽ። ኤሚና ወይዘሮ ዝናሽ እጅግ በጣም ተደናግጠው ነበር። እናም እንግዲህ የምታውቂው ነገር አለ እንደ በጣም ደነገጥሽ ባላት ጊዜ ወይዘሮ ዝናሽም ስለ አስክሬን እኮ ነው የምታወራው፣ አስክሬን ያህል ነገር እያወራህ እንዴት ነው የማልደነግጠው በሚል ማስተባበያ ሰጥታለች። እናም እንግዲህ ናሆም
ዳግም እሱ ብቻ ሳይሆን ይሄውና የአባቴንም ብራዝሌት ታገቻለሁ ብሏል። እንዲህ አይነት ብራዝሌት ያንተ አባት ብቻ ሊለብስ አይችልም ብላ ነበር። ግን ደግሞ ይሄ የኔ ስጦታ ነው፣ እኔ ነኝ ለአባቴ የሰጠሁት፣ ጽሁፍም አለው ብሎ የአባቱ ለመሆኑ አረጋግጦላቸዋል። ወይዘሮ ዝናሽም እጅግ በጣም ተደናግጣ ነበር። ናሆምም ቤተሰቡ በሙሉ አይ መጀመሪያ ማጣራት ይኖርብሃል፣ አስክሬን ሳይተሃለው በተባለ ጊዜ እሱን የማየት ድፍረት እንዳላገኘ ግን ደግሞ በዲኤንኤ ምርመራ እንደሚያረጋግጡ ተነግሮታል። እናም በዚህ የተነሳ እንግዲህ ቤተሰቡ ታምሷል። ወይዘሮ ዝናሽም እንዴት በዚህ ሰዓት እንደዚህ አይነት ነገር ታመጣለህ? ወንድምህ መሞሸሪያው ደርሷል፣ ለሰርግ ጉድ እያልን ባለንበት ጊዜ ይሄ ነገር ሆን ብለህ ነው እንዲህ እያረክ ያለው ብላ ወይዘሮ ዝናሽ ዳግምን ተቆጥተዋለች። እንደማየ አንቺም እንደዛ ነው የምታስቢው? እንደዛ ነው የሚሰማሽ? የሚል ጥያቄ አንስቶ ነበር። አዎ እንደዛማ ባይሆን ኖሮ እንዴት በወንድምህ በሰርግ ዋዜማ ላይ እንዲህ አይነት ነገር ታመጣለህ ብለዋለች። እሱም እንግዲህ ይሄን ነገር ያደረገው እሱ ወዶ ሳይሆን ከፖሊስ ጣቢያ ተደውሎለት እንደሆነም ተናግሯል። ፖሊሶቹም እንግዲህ ምርመራቸውን እንደጀመሩ ጭምር የአባቴ ጠላት እዚሁ አፍንጫዬ ስር ነው ሲል ጣቱን ቀስሯል። እናም ይሄ ነገር እርግጠኛ ነኝ ናሆምን ለመበቀል እንጂ ሆን ብለህ እያደረክ ያለው ነገር ነው ብላለች ወይዘሮ ዝናሽ። አንቺም ብትሆኝ እኮ አባቴን ወደሽው አታውቂም እያላት ነበር። እሷም አባትህም የመጣበት መንገድ እኮ ልክ አልነበረም እያለች ነው። ናሆም ደግሞ ከሁላችሁም የበለጠ አባቴን ይጠላው ነበር፣ ለአባቴ አንድም ቀን ጥሩ ስሜት ኖሮት አያውቅም ባለ ጊዜ እንግዲህ ይሄም የሆነው እኮ ናሆምም አባቴ የመጣበት መንገድ ልክ ስላልሆነ እንጂ ሌላ ነገር አስቦ አልነበረም ብላለች። በፊት ለኔ ነበር የምትወግኘው፣ አሁን ደግሞ ለናሆም ሆንሽ ባላት ጊዜ ባትወልደውም ናሆምንም ቢሆን እንዳሳደገችውና ሁለቱም ወንድማማቾች እንደሆኑ አጥብቃ ነግረዋለች። እናም ለቤተሰቤ ባለህ ጥላቻ እኔ አንተንም ቢሆን ይቅር አልልህም እያለች ነው ወይዘሮ ዝናሽ። ይሄ የሚያሳየው ለቤተሰቡ ያለህን ንቀት ነው። እንዴት እንደዚህ ታረጋለህ እያለችው ነበር። አንቺም እንደዛ ነው የምታስቢው የሚል ሀሳብ አንስቷል። አዎ ከቤተሰቡ እስካፈነገጥኩ ድረስ እኔ ላንተም ቢሆን አራራም ብላለች ወይዘሮ ዝናሽ። አቶ ለይኩንና ናሆምም አንድ ላይ እያወሩ ነበር። በዚህን ጊዜ እንግዲህ ይሄ የዳግም አባት መሞቱ ከተረጋገጠ በቃ ሰርጌ ሊቋረጥ ነው የሚል ሀሳብ አንስቶ ነበር። ሰርጉ መቼም ቢሆን እንደማይቀር ተናግሯል አቶ ለይኩን። ቢሆንም ደግሞ መቀጣት ያለበትም ያጠፋው ሰው ነው ባለ ጊዜ ስለ ዳግም አባት የምታውቀው ነገር አለ እንዴ እያለ ነበር። እና ምናልባትም እኮ ገና ካልተረጋገጠ የሱም ላይሆን ይችላል ባለ ጊዜ እንደዛ እንኳን አይሆንም ብሎ ነበር አቶ ለይኩን። የምታውቀው ነገር አለ እንዴ አባዬ እያለ ነው ዳግም። ናሆምም ምንም ነገር እንደማያውቅ ቢናገርም አቶ ለይኩን በህሊና ጸጸት ያን ያህል ጊዜ ሲቀጣ የነበረው አሁንም ደግሞ ሲናገር ባንደበቱ የሆነ የሚያውቀው ነገር እንዳለ ያስታውቅ ነበር። ግን ደግሞ ለናሆም ምንም ነገር እንደማያውቅ ነግሮት ሰርጉም ቢሆን እንደማይቋረጥና ግን በዚህን ጊዜ ከዳግም ከጎኑ መቆም እንዳለበት ነግሮታል። እና ዳግም ናሆምም እሺ ብሎ የአባቱን ምክር ሰምቶ ዳግምን ለማጽናናት ወደ ቤት ተመልሶ መጥቷል። ኤሚና ኑሐሚን አንድ ላይ ነበሩ። ግን ደግሞ ኤሚ ጥሩ ጊዜ ለማሳለፍ አልቻለችም እና ይሄንንም ከባድ ሚስጥር ለኑሐሚን ነግራታለች። ኑሐሚንን አንቺን ማመን እችላለሁ አይደል እያለቻት ነበር። ይሄ ነገር ፖሊሶቹ በስተት ሊሆን ይችላል እንጂ ምንም የሚፈጠር ነገር የለም፣ የዳግም አባት መሆኑም አልተረጋገጠም እያለች ነው። ግን ደግሞ ኤሚ እኔ እንኳን እንደዛ ቢሆን ደስ ይለኝ ነበር ግን አይመስለኝም የሚል ጥያቄ አንስታለች። በዚህን ጊዜም ኑሐሚን የምታውቂው ነገር አለሽ እንዴ ብላ ጠይቃት ነበር። እሷም አንቺን ማመን እችላለሁ አይደል ብላ ኤርሚያስ ሁሉንም ነገር እንደነገራት ለኑሐሚን ነግራታለች። ያ የተረገመ ውሸቱን ነው የሚሆነው እንጂ በጭራሽ ይሄ እውነት ሊሆን አይችልም እያለች ነው። ይሄ ነገር እውነት ከሆነ እኮ የአባዬ ህይወት አደጋ ላይ ነው ባለቻት ጊዜ በጭራሽ አቶ ለይኩን ይሄን ነገር ሊያረጉ አይችሉም እያለች ነው። ኑሐሚንም ኤሚም እንግዲህ እንደሱ እኔም ውሸት በሆነ ብዬ እየተመኘው ነው እንደሱ በሆነ እያለች እየተመኙ የሁላቸውም ምኞት ይሄ ነገር ውሸት ቢሆን ብለው እየተመኙ ነው። ግን ደግሞ ኤሚ የሰማችው ነገር እውነት ለመሆኑ ያረጋገጠች ትመስላለች። እናም እንግዲህ ኑሐሚን ኤሚን ለማጽናናት የተቻላትን ነገር ሁሉ አድርጋለች። በሌላ በኩል ኤሚ አሁን ላይ በእርግዝናው ስሜት ምንም ነገር ምግብ እየበላሽ ስላልሆነ ለልጅሽ ስትይ ምግብ መብላት አለብሽ፣ ምግብ እየበላሽ እንዳልሆነ ወይዘሮ ዝናሽ ነግራኛለች ብላት ነበር። እሷም መብላት እንዳልቻለችና ከጉሮሮዋ እንደማይወርድ ተናግራለች። ኑሐሚንም እንደምንም ጨክና መመገብ እንዳለባት ለልጇ ጤንነት ስትል ለሷም እንኳን ባይሆን ለልጇ ጤንነት ስትል ይህን ነገር ማድረግ እንዳለባት ነግራታለች።
እናም እንግዲህ በሌላ በኩል እንግዲህ ወደ ቤት ተመልሳ በሄደች ጊዜ ወይዘሮ ዝናሽን እውነቱን ንገሪኝ፣ የሰማሁት ነገር በዛ ላይ ደግሞ አሁን እየተፈጠረ ያለው ነገር ስለዚህ አባቴ ነው ወይስ አንቺ ማንኛችሁ ናችሁ የዳግምን አባት የገደላችሁት ብላ ነበር። ወይዘሮ ዝናሽም ኤሚን ለማሳመን የተቻላትን ሁሉ አድርጋለች። እንዴ በዚህ ልክ መውረዳችን፣ በዚህ ልክ ባንቺ መጠርጠራችን ከኛ ይልቅ ሌላ ሰው ማመንሽ በጣም ከፍቶኛል እያለቻት ነው። ኤሚም እስቲ ማዬ ተመልከቺ፣ ዳግም እያለ ያለው ነገርና ኤርሚያስ የነገረኝ ነገር ተመሳሳይ እኮ ነው። ስለዚህ እባክሽ እውነቱን ንገሪኝ እያለቻት ነበር። ወይዘሮ ዝናሽን በማያስጨንቃት እንዳትጨነቅና ግን ደግሞ በጭራሽ እነሱ ነፍሰ ገዳይ እንዳልሆኑ አስረግጣ ነግራታለች። እሺ በቃ ብላ ወደ ክፍሏ ገብታ ነበር። ወይዘሮ ዝናሽ ለአቶ ለይኩን ደውላለታለች። አቶ ለይኩንም ሲመጣ እንዴ ቤት የተቃጠለ ነበር እኮ የመሰለኝ ምን ተፈጥሮ ነው እያለ ነው። እንግዲህ ናሆም ወንድሙን ለማጽናናት በመጣበት ያላሰበው ነገር ገጥሞታል። ዳግም መኝታ ቤቱን ዘግቶ ቁጭ ብሎ ነበር። ናሆምም መኝታ ቤቱ ገብቶ ምን እየተፈጠረ እንዳለ ለማረጋገጥ ሞክሮ ነበር። ምን አዲስ ነገር አገኘ? ስለ ወንድምህ ስለ አባትህ ምን አለ እያለው ነበር። ፖሊሶቹ ስራቸውን እንደጀመሩ ምርመራ ላይ እንደሆኑ ተናግሯል። ዳግምም እንግዲህ ፖሊስ ጣቢያ መርማሪው ጋር በሄደበት ጊዜ መርማሪ ፖሊሱ ብራዝሌቱን አሁን መስጠት የለብንም ከህግ ውጭ ነው፣ ከአሰራራችን ውጭ ነው፣ ግን ደግሞ እሱን የሰጠንህ ለአንድ ነገር ነው። ይህን ብራዝሌት ባሳየ ጊዜ ከቤተሰቡ ምን ሪያክሽን አይተሃል ብሎት ነበር። እሱም የማንንም ምንም እንደማያስታውስ ተናግሯል። ብራዝሌቱን ስታሳያቸው አዲስ ስሜት አይተሃል? የመደናገጥ ምናምን ብሎ ጠይቆ ነበር። አይ ብሎ የማንንም እንደማያስታውስ ተናግሯል። ግን ደግሞ ወንድሙ አባቱን እንደማይወደው ተናግሯል። ናሆም በጭራሽ አባቱን እንደማይወደውና አባቱ ወደዛ ቤት የመጣው እናቱን ብሎ እንደሆነ እሷ ደግሞ ባለትዳር እንደሆነችም ጭምር ተናግሯል። እናም እንግዲህ ለእንደዚህ ተጠያቂ የሚሆነው ናሆም እንደሆነም ለፖሊሶቹ ጠቁሟል። እናም እንደዛማ ከሆነ ብራዝሌቱን መስጠታችን ልክ አልነበረም ማለት ነው። እኛ እኮ ይሄን የሰጠንህ አዲስ ምናልባት ይሄንን ብራዝሌት ስታሳያቸው የመደናገጥ ስሜት ከተመለከትክ ብለን ነው ብሎት ነበር። ይሄንን መጀመሪያውኑ አትነግሩኝም ነበር? አሁን እኔ ጭንቀት ላይ ፍርሃት ላይ ነው ያለሁት፣ አባቴን አጣለሁ የሚል ስጋት፣ እውነት ቢሆንስ የሚል ፍርሃት ላይ ነኝ እያለ ነበር። እናም ከዚህ በኋላ ለሚያደርገው ነገር በጥንቃቄ መመልከት እንዳለበት ነግሮታል። እና ዳግምም ፖሊሱ አጥብቆ ጠይቆት ይህን ከመለሰ በኋላ ትኩረቱን ናሆም ላይ አድርጓል። እና ናሆምም እንግዲህ ወደ ቤት ተመልሶ ባለበት ጊዜ ዳግምን ለማጽናናት እየሞከረ ነበር። ግን ደግሞ ዳግም መጀመሪያም እኮ አባቴ በህይወት እያለ አንድም ቀን ወደው አታውቅም የሚል ምላሽ ሰጥቶታል። እና ታዲያ እኔ አባትህን ሳይሆን ስራውን ነው የመጣበትን መንገድ ነበር ማልወድ የነበረው እና እኔን ገዳይ ነህ እያልከኝ ነው ብሎ ነበር። እንግዲህ እሱን ያልከው አንተ ነህ፣ ካንተ ውጭ ሌላ ማንም ጥላት የለውም ባለው ጊዜ ናሆም ተናዶ ዳግምን ደብድቦታል። እየተደባደቡ ባለ ጊዜ ኤሚና ወይዘሮ ዝናሽ ገብተዋል። ወይዘሮ ዝናሽ ሁለቱንም በጥፊ መታ ገላግላለች። እንዴት ወንድማማች መካከል እንደዚህ አይነት ነገር ይፈጠራል? ወንድማማች እንዴት እንደዚህ ይሆናል እያለች ነው። እናም እንግዲህ ኤሚም እና ምን ተፈጥሮ ነው ቢባልም ናሆም እኔ ወንድሜ ብዬ ላጽናናው በመጣው እሱን የነብሰ ገዳይ ያረገኝ፣ ስለዚህ የልጅ ከዚህ ቤት እንዲወጣልኝ እፈልጋለሁ፣ ቤቱን ለቆ ይውጣ እያለ ነው ናሆም። ኤሚም ወንድሜ ብዬ አሳዝነኸኝ አቅርቤህ ነበር፣ አሁን ግን በጣም አፈርኩብህ፣ እንዴት ወንድሜን ነብሰ ገዳይ ትለዋለህ ብላ እኔም ወንድሜ አይደለህም ብለው ተካክደው ጥለው ወጥተዋል። በዚህን ጊዜ ወይዘሮ ዝናሽ ዳግምን በጥፊ ብላ ለማረጋጋት ሞክራለች። ዳግምም እኔ በዚህ ሰዓት እያበድኩ ነው የሚመስለኝ እማዬ፣ እያበድኩ ነው፣ ከዚህ ቅዠት እንዲወጣ አድርጊኝ እያለ ነው። ወይዘሮ ዝናሽም ዳግምን ለማጽናናት ሞክራለች። አቶ ለይኩን ብቻውን ጊዜ ማሳለፍ ፈልጎ ስልክ ብደውልም እያነሳላት አልነበረም። እና አቶ ለይኩን በፖሊስ ጣቢያ በር ላይ ሳርፍ ወርጄ እጄን ለመስጠት እየፈለኩ ነበር፣ እናም አልቻልኩም እያለ ነው። ወይዘሮ ዝናሽ ይሄን ያረክ ቀን እኔን በህይወት አታገኘኝም፣ ቤት ያለ ምሰሶ አይቆምምና ይሄን ቤት ያላንተ ማስተዳደር አልችልም፣ እንኳንስ አንተ ጭራሽ እጄን ሰጥተህ አሁንም ቢሆን ወንድማማች ሊጋደሉ ነው ብላ የተፈጠረውን በሙሉ ነግረዋለች። አቶ ለይኩንም እውነታው እንግዲህ አንድን ምስኪን ያላባት አስቀርቻለሁ፣ ስለዚህ እባክሽ እያለ ነበር። እሷም ፖሊስ ጣቢያም ቢሆን ከዚህ የበለጠ ቅጣት የለውም፣ ይሄን ያህል ጊዜ በርህን ዘግተህ ራስህን ቀጣ፣ በዛ ላይ ደግሞ አደጋ እንጂ አንተ ወደህና ፈቅደህ ያረከው ነገር አይደለም ብላለች። እናም እንግዲህ የዳግምም አባት እሱም ወደዛ ባይመጣ ኖሮ ይሄ ነገር ሁሉ ባልተፈጠረ ነበር። በዛ ላይ ደግሞ
በጥፋቱ ተጠያቂም ከሆንኩ እኔ እንጂ አንተ አይደለህም። ስለዚህ እጄን ለፖሊስ መስጠት ካለብኝም እኔ እንጂ አንተ አይደለህም እያለች ነው። እሱም ደግሞ ከዚህ ቤተሰብ አባል አንዱ ሰው ቢጎል አንዱ ማስቀጠል እንዳለበት ተናግሮ እኔ እንኳን ብታሰር አንቺ ቤተሰቡን ማስተዳደር ይኖርብሻል ብሏት ነበር። እሷ ግን በጭራሽ አንተን ማጣትቼ መኖር አልችልምና እኔ ራሴ እጄን ለፖሊስ ሰጣለሁ እያለች እየተጨቃጨቁ ነው። ይህን ካረክ ግን ወይ ደግሞ በህይወት አታገኘኝም ብላለች። ናሆምና ዲያግምም እንዴት ተደባደቡም ጭምር ነግረዋለች። አቶ ለይኩን እየተፈጠረ ባለው ነገር እጅግ በጣም አዝኗል። ግን ደግሞ ለፖሊሶቹ መካድ እንዳለበትና ኤርሚያስንም ማስጠንቀቅ እንዳለበት ተናግራለች። እናም እንግዲህ ኤርሚያስ ሳይቀድማቸው የቀረ አይመስልም። ይህም ሁሉ ሚስጥር ኤሚ ሰምታለች። ኤሚ በሰማችው ነገር እጅግ በጣም አዝና እያለቀሰች ነው። ናሆም ለኑሃሚን ዲያግም ያለውን በሙሉ ነግሮታል። እየተበቀለኝ ነው ኑሃ፣ አንቺን ከእጁ ስለወሰድኩበት ነው እያላት ነበር። እሷ ድሮም ቢሆን እኔ ያንተ እንደሆንኩ እንጂ እሱ እንደሆንኩ አንድም ቀን ቃል ገብቼለት አላውቅም። ስለዚህ ደውዬ ላናግረው ብላ ነበር። አይ በጭራሽ እኔን እኮ ከዚህ ሁሉ ቤተሰብ ሙሉ እኔን ነው ተጠያቂ ያደረገኝ፣ እኔን ነው ወንጀለኛ ብሎ ለፖሊስ የጠቆመው እያለ ነው። እና ኑሃም እኔ በ10 ጣት ይፈርማለሁና እኔ ራሴ አናግረዋለሁ ብላ ነበር። ግን ደግሞ አትናደውይለትም ቢላትም ኑሃሚን ደውላ ዲያግምን አግኝታዋለች። ዲያግምን አግኝታው በነገረችው ጊዜ እውነትም ናሆም እንዳለው እየተበቀልከው ነው። እኔ እኮ ከዚህ በፊት ደጋግሜ ነግሬህ ነበር፣ አንድም ቀን ያንተ አይደለሁም፣ ወደፊትም ያንተ ልሆን አልችልም። ናሆም ደግሞ በጭራሽ ይሄን ነገር አያደርግም፣ አንተም ቢሆን እውነትም እየተበቀልከው ነው ብላ ነበር። ግን ደግሞ ዲያግምም የአባቱን ገዳይ እስካላገኘ ድረስ ማንንም ሰው ከመወንጀል ወደ ኋላ እንደማይል ነግሯታል። እሷም በጣም ታሳዝናለህ ብላ ጥላው ሄዳለች። ኤርሚያስ ለናሆም ደውሎለት እንዲገናኙ ተቀጣጥረዋል። እናም እንግዲህ ይህንን ሚስጥር ኤሚ ሰምታለች። ኤሚ ምን አድርጋ ይሄን ነገር ማስቆም ትችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ